ፍኖተ ሰላም የኮሪደር ልማት በተለይ ከብዙ ዘመናት ጥያቄ በኋላ ምናልባት ፕሮጀክቱ 2013 እዚያ ባያችሁት መንገድ የተጀመረ ቢሆን በተለያዩ መንገዶች ተቋርጦ ቆይቶ አሁን ላይ ይሄ ስራ መጀመሩ በተለይ ደግሞ እንዲህ አይነት ለትውልድ የሚሸጋገርና ከተማዋን የስበት ማዕከል የልማት የስበት ማዕከል ሊያደርግ የሚችል ፕሮጀክት ስለሆነ መንግስት ሰራተኛውም የትኛውም አካል እዚያው የሚኖረው የበኩላችን አስተዋጽኦ ማድረግ መቻል አለብን። ይሄ ከተማ መልማት መቻል አለበት። እንዳጎራባሽ ከተሞች ሁሉም ከተማ ሊለማ የሚችለው በህብረተሰብ ተሳትፎ በህዝቡ የነቃ ተሳትፎ ስለሆነ ይሄ ደግሞ አንደኛ የመንግስት ሰራተኛው እጅግ በጣም አሁን የኑሮ ሁኔታውን እናውቀዋለን፣ ግን ተቸግረንም ቢሆን ልማት ማልማት ከሁላችንም የሚጠበቅ ነው። ምን ኖርበትን ከተማ ልጅ ምን አስተምርበት ምን አድግንበትም ከመሆኑ ጋር ተያይዞ ይሄ ከተማ አንደኛ የዞን ከተማ ነው። ሁለተኛ በተፈጥሮ አቀማምጧን በራሱ ፍኖተ ሰላም እጅግ በጣም ምቹ የሆነች ነች ለልማት እጅግ የምትመች ሰላሟም ከስያሜዋም ጋር ተያይዞ ፍኖተ ሰላም እንግዲህ በቀዳማዊ ኃይለ ሥላሴ በንጉሱ የተሰየመች ብቸኛ ከተማ ናት ከተማዋ በራሱ። ስለዚህ ይህን ልማት ለማልማት የትኛውም ሰው አቅሙ የፈቀደውን ነገር ከመንግስት አቅም በተጨማሪ እጅግ በጣም ይሄ ማህበረሰብ አቅም ሆኖ በተለይ መንግስት ሰራተኛው የዞኑንም እና ጃዊም ሌሎችንም ጨምሮ ይህንን ልማት ማልማት ለምንም ለነገር ለዛሬ ማይባል ዛሬ ላይ በቁርጠኝነት ሁሉም ሰው ገብቶ መልማት የግድ ይላልና ነገ በዘገየን ቁጥር እጅግ በጣም ከፍተኛ ዋጋ ያው እናውቃለን። የመሰረተ ልማት አሁን ላይ የመሰረተ ልማት ለማልማት ምን ያህል የዋጋ ጭማሪ እንዳለውና ይሄ ከተማ ለማ ማለት አንድ ብዙ ባለሀብቶች ወደ ከተማ መጥተው ኢንቨስት እንዲያደርጉ ይጠበቅ። ሁለት የስራ እድል ፈጠራው በራሱ አንድ ትልቅ አቅም ይሆናል። ሶስት የከተማ ገጽታ ግንባታውና የቱሪስት ፍሰቱንም በዚያው ልክ ያሳድጋል ማለት ነውና እኛም እንደ ባህል ቱሪዝምና ስፖርት ጽሕፈት ቤት ቱሪስቶች የእንግዶች ማረፊያ መጥተው የሚጎበኟት የሚዝናኑባት ፍኖተ ሰላምን የሚናፍቁበት ከተማ እንድትሆን እንፈልጋለን እና እኔ እውነት ለመናገር እጅግ በጣም ደስተኛ ሆኜ ራሴን በዚህ ልማት ተሳትፎ በማድረግ ከወራዊ ደሞዜ ለመክፈል እጅግ በጣም ዝግጁ እንደሆነ መግለጽ እፈልጋለሁ።